ሳሙኤል እባላለሁ። የኢትዮ ፖስት ጁኒየር ሴልስ ኦፊሰር ነኝ። እንግዲህ እዚህ ማዕከል ውስጥ የተለያዩ አገልግሎቶች ይሰጣሉ። እዚህ ጣሪያ ላይ ብቻ ከ25 ያለፉ የተለያዩ ድርጅቶች አሉ። ያንንም ለማጠናከር ኢትዮ ፖስትም የራሱን ድርሻ እየተወጣ ይገኛል። ለጊዜው ሶስት መስኮቶች ይገኛሉ። እዚህ ጋር የሚሰጠው የመንገድ ፈንድ አገልግሎት ማለትም የቦሎ አንድ ቦሎ ሊያስጨርስ የመጣ ከስተመራችን እዚህ መንገድ ፈንድ አሰርቶ እንደ በፊቱ ወደ ፖስታ ቤት መሄድ ሳይጠበቅበት እዚሁ አንድ ማዕከል ላይ ጨርሶ መንገድ ፈንዱን ጨርሶ እዚሁ ፍሎር ላይ ደግሞ ቦሎን ጨርሶ የሚሄድበት ሲስተም ነው የተዘረጋው። እዚህ ጋር ደግሞ የዳርስ አገልግሎት ነው። ዳርስ የጽሁፍ አገልግሎት ውልና ማስረጃ የተለያዩ ውክልናዎችን በማጻፍና ላይ ደግሞ አውተንቲኬት በማስደረግ እዚሁ ጣሪያ ስር የሁለቱ ሚኪያስ ይባላል። እዛ ጋር ደግሞ ሜላት የሚባሉ ስታፎች አሉን። እነሱ የመጽሐፉን ስራ በተሳለጠ ሁኔታ ያካሂዱታል። እንግዲህ አሁን ላይ ያለው የኢትዮ ፖስት ስራ ይህንን ይመስላል። ድርሻውን መሶብ ውስጥ ያደረገው ይህን ይመስላል። በፊት ላይ እንትን ለማስጨረስ ሌላ ቦታ ፖስታ ቤት ይሄዱ ነበር። አሁን ግን ፖስታ ቤቱ ራሱ መሶብ ቅርንጫፍ ላይ እንደ አንድ መስኮት መሰጠቱ እፎይታን ፈጥሯል ብዬ አስባለሁ። ብዙ ደንበኞቻችንም እንደዛ ነው የሚገልጹት። ብዙ ከመንከራተት ድነናል ነው የሚሉት። እዚህ ደግሞ ያው አገልግሎታችን ከፍተኛው የ3 ደቂቃ አገልግሎት ነው ኤክሴፕሽናል ኬዞች ካሌሉ በስተቀር እና በከስተመሩም አንጻር ትልቅ እፎይታን የፈጠረ ነገር ነው ብዬ አስባለሁ። መንገድ ፈንድ ለማስጨረስ የሚፈልግ ወይም ደግሞ ጽሁፈት ለመጻፍ የሚያስፈልግ ማንኛውም ከስተመር ሳይጉላላ ቀጠሮ ሳይባል በ10 ደቂቃ ውስጥ ሁሉንም ነገር ጨርሶ ከኛ ምስጋናን ችሮ እንደሚሄድ በሙሉ እምነት እንትን አደርጋለሁ። በሁሉም ክፍለ ከተሞች ላይ ደግሞ እየተከፈተ መሆኑ ደግሞ ጥሩ እድል ፈጥሮንልና ስለዚህ መሶብ ላይ ይገልገሉ እንላለን። እናመሰግናለን።